ምን እየተካሄደ እንደሆነ አላቅም ምንም አፕ እየሰራልኝ አይደለም አልገባኝም ምን ሰዓት ነው የመጣሁት ቆይ እንዴ Night after night this is growing the biggest street protest here in Turkey ኤርፖርት እንዳረፍኩ ሆቴል ለመያዝ ስሞክር ኢንተርኔት የለም በጭራሽ ኢንተርኔት የለም አሮ ነው ምን እየተፈጠረ እንደሆነ ማንንም የለም እንዴ እመቤት ያውጪኝ ምንድነው ዝቡ አራሶቱኝ አይ ጋይስ አሁን የምገኘው ቦሌ ኢንተርናሽናል ኤርፖርት ነው አሁን ከምሽቱ 5 ሰዓት ከ40 ነው 1:25 ደቂቃ ይቀርዋል ቦርዲንግ ታይም ማለት ነው ለማንኛውም ወደ ፕሌኑ ከመሄዳችን በፊት የተፈጠረውን ላስረዳችሁ ከሳምንት በፊት አሪፍ የቲኬት ዋጋ አግኝቼ ቲኬት ቆረጥኩ ኤምባሲ ለመግባት ፓስፖርት ያስፈልገኝ ነበር የፓስፖርት ፕሪንት እና ደግሞ የፓስፖርት ፎቶ ሶ ቀጥታ ወደ ፎቶ ቤት ሄድኩ ማለት ነው አይ ጋይስ ለማንኛውም እንግዲህ ፎቶ ተነስቼ ጨርሻለሁ ፓስፖርቴን ፕሪንት አስደረኩ አይ ጋይስ እንግዲህ ፓስፖርቴን ፕሪንት አስደረኩኝ የሚያስፈልገኝ ነገር ጣጣ ይዤ ቀጥታ ወደ ሄድኩ ወደ ኤምባሲ ሄድኩ ማለት ነው ፎቶዬን ተቀብያለሁ ማለት ነው 200 ብር ከፈልኩኝ አሪፍ ነው ፕሪንቱ ደግሞ 10 ብር ነው በድጋሚ ተከታተሉ ጉዞ ወደ ቾኮላቴ ነን ኤምባሲ እንዲሄድኩ አላስገባም አሉኝ ምን ነው ስላቸው የአሜሪካ ፓስፖርት ስለሆነ ኦንላይን ላይ ነው የሚያመለክተው ኢቪዛ ነው የሚቻለውና መግባት አትችልም ግዴታ ኦንላይን ላይ ነው አሉኝ ያንኑ ቀን ማታ ገብቼ ቤት የዛ ሀገር ኢቪዛ ዌብሳይት ላይ ገባውና ፕሮሰስ ምናም ጣጣሉ ብዙ ሞላው ከዛ መጨረሻ ላይ ብሩን በዶላር ከፈልኩኝ ከዛ በቃ በ3 ቀን ይመጣል ተባልኩ ከዛ በንጋታው ኢሜል ላኩልኝ ኢሜሉን ከፍቼ ሳየው ስራ ምንድነው ምናም ሚለው ፓርት ላይ ሚዲያና ከዛ ዩቲዩብ ነው ያስገባሁት ከዛ ዩቲዩብ ሊንክን አስቀመጥኩ ቲኬቴን ደግሞ እንደነገርኳችሁ መጀመሪያ ነበር የቆረጥኩት ከሳምንት በላይ ጊዜ አለኝ እንደገና ደግሞ ቪዛው በ3 ቀን ሲደርሳል ስላሉኝ እኔ በቃ ቆርጬዋለሁ ሪጀክትም ደረጋለሁ ብዬ ማላሰብኩ ነበር ከዛ ብጠብቅ ኢሜልን በከፍተው ምንም ነገር ጸጥ አሉኝ ከዛ የበረራው ቀን ጣዋት ተነሳው ኢሜል ቼክ አረኩ ምንም ነገር የለም ጨነቀኝ እስከ ማታ ካላኩልኝ በቃ በረሬ ልቃጠሉ ከዛ ቆይስቲ ድጋሚ ዌብሳይታችሁ ጋር ልግባ ብዬ ዌብሳይታችሁ ጋር ገብቼ ቼክ ሳረጋው በግብደው ሪጀክትድ ተከልክለሃል አላለኝም ከዛ በጣም የሌለ ደበረኝ ግን በጣም ደስ የሚለው ቲኬቴ ካንሰል አልተደረገም በቱርክ ነበር የቆረጥኩት በዛውም ቱርክን ለ13 ሰዓት ምናምን አይቻት ወደዛ ሀገር ሄዳለሁ ብዬ ምንም አማራጭ የለኝም ቪዛ ከልክሎኛል ያ ሀገር መሄድ አልችልም ግን ምናልባት እድል ካለኝ እስቲ ቱርክ ይወስዱኛል እንደ ብዬ ኤርፖርት ድረስ በድፍረት መጣው ስጠይቃቸው ትችላለህ ያው ከኢስታንቡል በኋላ ወደዛኛው ሀገር መሄድ አትችልም እንጂ ከአዲስ አበባ ቱርክ መሄድ ትችላለህ ብሎኝ እንግዲህ አሁን ያው እንዳልኳችሁ ቦሌ ኤርፖርት ነው ያለሁት እቃዬ ምናምን አዘጋጅቻለሁ እና ደግሞ ይወላችሁ ሻንጣዬን ማለት ነው ያ አዲሷን ሻንጣ ላስኳትም ይሄ ድሮ የተሰበረብኝ ሻንጣ ነው ወላቃ ሻንጣ ነው ስለዚህ ኢስታንቡል ሾፕ ካረግን ልብስ ከገዛን አሪፍ አለዛ አዲስ ሻንጣ እንገዛለን ብያለሁ ሶ ብቻ ለማንኛውም ልላችሁ ፈልጌ ነው ሪጀክት አረጉኝ ሳምንቱ ሙሉ ኢሜልን ቼክ ሳረግ በጣም ጨንቆኝ ነበርና በጣም በሚያሳዝን ሁኔታ ቪዛ ከለከሉኝ ያን ሀገር ደግሞ ወደፊት ነግራቸዋለሁ ትንሽ ስፖይል ማድረግ አልፈልግም 1-2-3 ሞክሬ የማይሳካ ከሆነ ቀራለሁ ግን ከተሳካልኝ እንሰራለን ማለት ስለዚህ 5 ቀን 6 ቀን ሙሉ ቱርክ ቆያለሁ ያላሰብኩም እንደገና ደግሞ መመለሻ ቲኬት የለኝም ስለዚህ ምንድነው የምናደርገው ሌላ ሀገር እንሄዳለን ማለት ባስማ ሌላ ታሪክ ነው ለማንኛውም በድጋሚ ጃኒ ነኝ ሰብስክራይብ ያደርጋችሁ አሁን ጉዞ ወደ ቱርክ Fast lane when I pass in the street bag of money in the passenger seat Simple finesse አይ ጋይስ ለማንኛውም ወደ ውስጥ እየገባን ነው አይ ጋይስ እንግዲህ ኢስታንቡል ገብቻለሁ ቪዛ ፕሮሰስ የለ ምን የለ አቤት እኔ እርግጠኛ ነኝ 30 ሰከንድ አልቆየውም የፓስፖርት ኮንትሮል ጋር ገባው መታልኝ አለፍኩ በቃ ለማንኛውም አሁን ጋይስ ከኤርፖርት ልወጣ ነው ሰርች ያረኩ ኤርፖርቱ ከኢስታንቡል 19 ማይል ነው አሁን ላይ ወረ በስማ እና ትንሽ ሩቅ ስለሆነ አሁን ቼክ ማድረግ አለብኝ እንደ ድሮ አልበላም ዝም ብዬ በታክሲ ወይ በኡበር አልገባም ስለዚህ ሪሰርች አረግና አሪፉ ጋር እንገባለን ማለት ነው ኤቲኤም ሞክሬ እዛ ጋር አልሰራም እያለኝ ነው ጀመረው እንግዲህ ወይ ጣጣ ስቲል ሌላ ዛጋ ኤቲኤም እና ማውጫ ካለ ትልልቆቹ ላይ ነው የሚሰራው እነኚህ ትንንሾቹ አይሰራልኝም ለምን እንደሆነ አላውቅም ኤርፖርት እንዳረፍኩ ሆቴል ለመያዝ ስሞክር ኢንተርኔት የለም በጭራሽ ኢንተርኔት የለም ኤርቢኤንቢ ቡኪንግ አፕ እንዳለ በቃ ትልልቆ አፖች አይሰሩም ኢንስታግራም አይሰራም ጉግል እና ዩቲዩብ ብቻ ነው የሚሰሩት እንዴ ጉድፈላ እዚህ ሀገር ምንም አይሰራም እንዴ ጨነቀኝ አይ ጋይስ ምን እየተካሄደ እንደሆነ አላቅም ምንም አፕ እየሰራልኝ አይደለም ሆቴል መያዣ ቡኪንግ አፕ የሚባለው ነው booking.com የሚባለው ዌብሳይት አይሰራም ኤርቢኤንቢ ዌብሳይት አይሰራም ሆቴል በጠቅላላ ኤክስፒዲያ ምናምን ቲኬት የሚቆርጡበት አይሰራም እኔ ግራ ገባኝ ከዛ ዩቲዩብ ላይ ገባለሁ ዩቲዩብ ይሰራል እንዴ አም ኮንፊውዝ ከዛ ደግሞ የሆነ ሳሌ ኡበር ደግሞ መስራት አቆመ
እንዴ ኩርፈላ ይሄው ኤርፖርት ቁጭ ብያለሁ 2 ሰዓት ሊሆን ከተቀመጥኩ ያው በቃ ባዶ ነው በቃ ኤርፖርቱ ከኔ በግራ በኩል ሰዎች አሉ በቃ እኔ አልገባኝም ምን ሰዓት ነው የመጣሁት ቆይ እንዴ እንዴት ምንም ማፕ አይሰራም እንዴ ቢካዝ ሆቴል አላስኩ ምን አላስኩ አብላክ ባየት ነው የሚሄደው ከዛ እግዚአብሔርን ነው የምላችሁ መሀል ኤርፖርት ላይ መቀመጫ ላይ ቁጭ አልኩና ለጥ እንቅልፌን ተኛው እግዚአብሔር ይተኛው ከዛ ልክ ስነሳ አቲኝ አንድ 20 ደቂቃ ምናምን 30 ደቂቃ ሄደ እስቲ በቃ ምንም አማራጭ ከሌለ ለነሳና ዞር ልበላልኩና ልክ ዞር ስል የሆነ ሰውዬ ቆሞ እንትን ያስብላል ትኬት ያስቆርጣል ለካ ባስ አላችሁ ኢስታንቡል ከኤርፖርት ከተማ በባስ ያመጧቸዋል የኢስታንቡል ኤርፖርት መውጫ ጋር አጠገብ ጋር በቃ በቦክስ አንድ ሰው አለ ቢጫ ነገር እዛ ጋር ባስ ምናምን በቃ ትቆርጣላችሁ ከዛ ቦታው ጋር ሄዳለኝ ቦታው ጋር እንደምታዩት ሄድኩኝ አይ ቲንክ ይሄኛው መሰለኝ እኔቱ ጋር ነው ታፕ ማረጋው ነው ዝም ብዬ ነው አይ ቲንክ ዝም ብለን እንግባ መሰለኝ ጋይስ እንግዲህ ያለን አማራጭ እሱ ነው ምን አባቱ ከጠፋውም ጠፋው እንግዲህ ጋይስ ገብቻለሁ ብቻ ምሎን አባባል ታቃላችሁ እኔ ሰቃያለሁ እናንተ አትሰቃዩ ሰብስክራይብ ብቻ አድርጉ ሶን ከእኔ ካለውበት ወደ ኢስታንቡል ከተማ ነው የሚለው ከዛ ቀጥታ የተወረድኩ ማለት ነው እዚህ ፊት ለፊት የምታዩት ቦታ ማለት ነው አይ ጋይስ እንግዲህ እኔ መውረድ ይኖርብኝ አይኖርብኝ አላቅም ግን እየወረድኩ ነው ኢስታንቡል ይላል ያዘው የት አካባቢ እንዳለው ጊዜ ረቁ ሶ በቁጥራቸው የኔ 27 ነው 27 እንግዲህ አምጣቱ ለበላ አራባት ሻንጣዬ ስጠኝ ልሄድበት የመጨረሻ ነች በስማ ሻንጣዬን መታለች ይላል የተሰበረ ሻንጣ አይ ጋይስ ለማንኛውም በመከራ ኢስታንቡል ገብተናል የት ነው ያለው አላቅም ከዛ ወርጄ እንደጨረስኩ ዞር ብዬ ባይ ከዛ ግራ ገባኝ የት ነው ሆቴል የምቀመጠው ሆቴል የለኝም ስለዚህ ምን አማራጭ መጣልኝ ያገኘሁት ሆቴል ብሩ ብቻ ይስማማኝ የዛሬን ብቻ ማደሪያ ኢንተርኔት ብቻ ይኖረው ዋይፋይ እና መሰኪያ ግድግዳ ቻርጅ ማረግበት ላፕቶፕ እና ስልክ ካለው በቂ ነው እኔ አላካብድም እውነት ቆሻሻውን ብቻ ግን መሬት ላይም እንኳን መተኛት ካለብኝ የተኛለው ጣጣ የለብኝ እዛ አካባቢ ብዙ ሆቴሎች ይታዩኛልና ለዛሬ ብቻ አንድ ራንደም ሆቴል ለያዝና እቄን አስቀምጬ የሆነ ያገኘሁት ሆቴል ዝም ብዬ የገባው ልጠይቃቸው ዋጋ ሶ እዛ አንድ ሆቴል አለ ዝም ብዬ ገብቼ ጠይቃቸዋል እዚህ ጋር የልጆች መጫወቻ ምናምን አለ እዛ ጋር እዚህ ጋር ደግሞ ልብስ ቤቶች ጫማ ቤት ምናምን እዚህ ሻንጣ መሸጫ ምናምን ብዙ ነገር ያለው ብቻ ሆቴል ሲላ ይላል ያው ሆቴል አገኘው ከዛ አንደኛው ባለ አንድ ነው ግን ዝግ ነው ምንም መስኮት የለውም ምናምን አለኝ ከዛ ሁለተኛው ግን ቪው አለው ሁለት አልጋ ነው አንደኛው 600 የቱርክ ብር አንደኛው 900 የቱርክ ብር እሺ በቃ ይሁን አልኩት ከፈልኩ እዚህ መጣው ፕሬዘንት ታይም ማለት ነው ምን ውስጥ ነው የመጣሁት ወይ ጉድ ዮ ምን ውስጥ ነው የመጣሁት ኦኬ ሶ ሎንግ ስቶሪ ሾርት ሆቴል እቺ ወይ ነብለሽ ሩም ቱር ታጣ አይ ቲንክ በስልክ ልቀረጸው መሰለኝ ከዚህ በኋላ ያለው ነገሩ ስልክም አያስፈልገውም መብራቱ ይበራል ግን እስቲ ቆይ በስማ ሽንት ቤት ያለውስ እንዴ ሽንት ቤት እሺ ስሊፐር አላቸው ዋናው መሰኪያ ሶኬት ዋይፋይ አለ ተብያለሁ እንዴ ፍሪጅ አለ እዚህ ጋር ፍሪጅ አለ ምንድነው ጌታ ሆይ እርብስማ ለማንኛውም ለክፉ ለደጉም ብዬ ለአንድ ቀን ብቻ ነው ያስኩት ይሄን ሆቴል ከዛ ሪሰርች ሰርተን እኔ ግራ ገባኝ ጋይስ እንዴ ቡኪንግ አፕ አልሰራልኝ መሰኪያው ላይ ያለው ቆይ ይሄ ነው ይሄ አሬ ሊሆን አይችልም እንዴ አረ በማርያም ደሞ ሪሴፕሽን ደሞ አለው ጭራሽ በቃ እሺ ጋይስ ደሞ ኩርሲ ነው አልወለኩም ሶ ቀን ምናምን እዚህ ጋር አርጎና ለማንኛውም ሆቴል ገብቻለሁ አሁን ወርደን እንበላለን ምንም ነገር አልበለውም በጣም የሚያናደው ደሞ ቪዲዮ ታቃላችሁ ላይክ ፕሌን ላይ የተርኪሽ ኤርላይን ፕሌን ራት ሲያቀርቡ ነው ተኝቼ ነበርና አልቀሰቀሱኝ ልክ ነቃለው ከጎኔ ይበለዋል ምን የመሰለ ምግብ ደሞ ያምራል ምግቡ አይ ጋይስ ለማንኛውም እንግዲህ ወደ ውጪ ልወጣ ነው ሶ ሁለት ችግር አለ እዚህ ክፍል ውስጥ አንደኛ መሰኪያው የኢትዮጵያ አይነት መሰኪያ ነው ያላችሁ ማለት እቺኛዋ ማለት ባለ ቀዳዳ የለም ይሄኛው ይሄ መሰኪያና እዚህ ጋር ያለው ስለዚህ ምን እናረጋለን ግዴታ ማከፋፈያ መግዛት አለብኝ አለ እቺ መሰኪያው ያለች አውትሌቷ ማለት ነው አውትሌት ነው ማራዘሚያ ነው እሱ መግዛት አለብኝ ከሌላ ደግሞ የአይፎን ኬብል መግዛት አለብኝ ከዛ
ወደዛ ዞር እያልን የሆነ ነገር ቀማምሰን ወደ መሃል ከተማ እንገባለን ማለት ነው ስለዚህ በድጋሚ ተከታተሉ በጣም ብዙ ቱሪስቶች አሉ በዚህ በኩል ለምናገር አይከፋም ቦታው ሆፕፉሊ ሴፍ ነው ተስፋ አደርጋለሁ መጋረጃ ልጋርደ ምንድነው እንዴ በቃ እንደዚህ ነው አረ በማርያም ተው ለማንኛውም ነው በስማ አይ ጋይስ እየወጣው ነው ለማንኛውም እንዴ እዚህ ጋር ያለው ስልክ ቻርጀር ልገዛ ነበር ማከፋፈያ ምናምን ለአይፎን ገመድ ራሱ ይለኝና እዚህ ጋር አለች እዚህ አካባቢ you have iPhone cable yes do you have adapter converter yeah how much 70 ብር ይያለ ነው so I'll take this too 3 yeah alright thank you ማከፋፈያ ገዛው so አሁን ከፍሌ ገብቼ ልሰካካለሁ ከዛ መለሳለሁ ግን ደስ ይለው እዚሁ ገዝቼ እዚሁ ጋር ልገባ ነው ኦኬ ወይ ሽንት ቤት እንዴ አሁን ልብ ያልኩሽ ሽንት ቤት ወጣን ሽቶ እዚህ ቤት ለማንኛውም አይፎን ቻርጀር ሁሌ እየተበላሸብህ ያስቸግረኛል ከዛ የግድግዳ መሰኪያ ከኢትዮጵያ ገዝቼ መጣ ሲል ነበር ግን አዲስ አበባ በገዛው አሪፍ ነበር እስቲ እናያለን ምን ያህል ቀን ያቆየኛል ይሄ ደስ የሚለው ከታች ይሸጡ ነበር ኤሌክትሮኒክስ ቤት በጣም አለ መደዳው እንዳለ ሻንጣ ቤት ነው ምግብ ቤት ነው ሽቶ ቤት ነው እንጃኔ ኢስታንቡል ነው ገና የመጀመሪያ ቀኔ ነው እስቲ ቆይ እስቲ ሉጣና ዞር ልበል ከናንተም ጋር ኤክስፒሪየንስ እናርጎ ብዬ ወጣው አይ ጋይስ ሶ ለማንኛውም ሰካክቼ እየወጣው ነው ጨራረስኩኝ በተረፈ ሰፈሬ ይሄን ይመስላል እዚህ ጋር አንዱ ሰውዬ እየቃወጠው ነው የሆነ ግሪባ ምናምን ይላል ምን እንደሚል አላውቅም ሰው ደግሞ ግር ብሎ ያየው ነው እስቲ ቲሸርት መሰለኝ I think t-shirt እየሸጡ ነው መሰለኝ ስንት ነው አራት ጆባናት አይ ጋይስ እንግዲህ እዚህ ጋር እንግዲህ የመጀመሪያ ቀን ሬሬ ያለው የሺሻጡታል አሮ ነው ምን እየተፈጠረ እንደሆነ በተረፈ እዚህ ጋር የልጆች መጫወቻ አለ እዛ ጋር ደግሞ እንዳለ መደዳውን ምግብ ቤቶች ምናምን አሉ ስለዚህ ባሮዳችንን ከምንከራተት ስለዚህ ነገር ቃመሳሉ በያስባሉ በስማ ምን አይነት ሰፈር ነው ግን የመጣሁት ላይክና ግራ እየገባኝ ነው ምክንያቱም ማፕ ላይ ያላየሁት ምን አላየሁት ከኤርፖርት ቀጥታ ባሱ ያመጣኝ ጣለኝ ሆቴል ያስኩ በቃ እንዳገጨኝ በስማም ልብስ 100 ይላል 150 ኧረ በስማ ቆይ ለሾፒንግ ለብቻው ነው አባቴ እንደቀለ ቱርክ መጣው ያው ቱርክ የመጀመሪያ ቀኔ ነው ግን በጣም የተረዳሁት ነገር የልብስና የምግብ ሀገር ነው በስማ ያው የልብስ ቪዲዮ መስራት አይቀርም ሶ በጣም ማወቅ ፈልጋለሁ እዚህ ቱርክ አሪፍ ቦታ የተባለ ቦታ መተን በጣም ድንገት እናንተም ከመጣችሁ ሌላ ሰውም ሲመጣ የሚሄድበት ማለት ነው እንግዲህ ጋይስ ፈርስት ዴይ ኢን ኢስታንቡል ይሄን የሚያክል ጃኬት አድርጌ እንግዲህ ያው ምን ይሉታል at any time ሊዘንብ ይችላል ሶ አየሩ ቋሚ አይደለምና ሳላስበው ስለሆነ ቢዘንበው ለክፉም ለደጉም ተዘጋጅቼ ብጠብቅ አሪፍ ነው በኢየሱስ hell nah bro ምን ያክላል oh my ዲ ምንድነው የሚያክለው በስመ አብ ወልድ ሶ እስካሁን ሶስት ነገር አየው ልብስ ቤት ምግብ ቤት እና ሽቶ ቤት በጣም ይበዛል እነኚህ ሶስት ነገሮች በጣም የሚበዙት ሲሆን ልብስ ቤት ሽቶ ቤት እና ምግብ ቤት ዋጋ ምናምን የሻንጣ የልብስ የምን ያብል በሌላ ቪዲዮ ንገራ እዚህ ጋር ብር ኤክስቼንጅ ማድረግ አለ በነገራችን ላይ በዚህ አጋጣሚ ስንት ቀን እንደምቆይ ያላቀ ቢካዝ መመለሻ ትኬት የለኝም ስለዚህ ከቱርክ ሌላ አንድ ሀገር ሄደን ከዛ ደግሞ ኢትዮጵያ መሄድ ይችላል ስለዚህ እስቲ ኮሜንት ላይ አሳውቁ የት ሀገር ሊድ ኮሜንት አሳውቁ ከዛ በኋላ እሄዳለሁ መሄድ ይችላል ሶ እኔ ሀገር ጥሩ ከቻልኩ እሄዳለሁ ምንድነው ሰው ሁሉ በጣም ብሶ ያስነጥሳል እዚህ I think አየሩ ተደብላልቋል መሰለኝ ታክሲ ይጎን here አሁን ወደ ምንሄድበት ቦታ ለመሄድ ኡበር መጥራት ነበርብኝ ሶ ታክሲ ልሞክር ብዬ ታክሲውን ሳወራው የሆነ ቦታው የቱ ጋር ነው ያልኩት መስሎቱን አላቅም ባቡር አለ በባቡር ሄዳለኝ እኔ ደግሞ እሱ እንዲወስደኝ ነበር አምላክ ኦኬ ብዬ ባቡሩ ጋር ስመጣ የህዝብ ማት አይ ጋይስ ባለ ታክሲውን ውሰደኝ ስለው በባቡር ሄዳለኝ አምላክ ኦኬ ይመች I think በባቡር እንዴት ነው የሚሄደው እዚህ ጋር የጣለኝ እኔ ምን አውቃለሁ እስቲ ጊዜ እንግዲህ ካርድ አለኝ እዚህ ጋር አልፈናል በስማ እርትርምስ አገር ሰው ነው ያለው ግን እግዚአብሔር ከኔ ጋር ይሁን ባቡር ውስጥ ዝም ብዬ ልገባ ነው እመቤት ያውጪኝ ምንድነው ዝሙ አረ ብዙ ሰው ነው ያለው አይ አይችልም ግን ምን አገባኝ ይገባል ወሬ ካልቻለ አልቻለም ነው ከማስኩዝ ሚ አይ ጋይስ ቀጣዩ ሲመጣ እዚህ በር ላይ ሆኜ ተጠብቃችሁና ተገፋፍቼ ይገባል እንጂ ቦታ ራሱ የለም ምክንያቱም በጣም ብዙ ሰው ነው ያለው በስመ አብ ወልድ አይ ጋይስ እየመጣ ነው ተጋፍተን ነው መንገባ አባቴ
Tamam fazla sıkıştırma arkadan boş araçlar geliyor peş peşe. በስመ አብ እግዚአብሔር ከኔ ጋር ይሁን ኪሴን ይጠብቅልኝ ፈጣሪ አረ በስመ አብ አሳልፉኝ ትርምስ ኡበሬት አለ ባይ ዘ ዌይ ጋይስ ኪሴ ዚፕ አለውና ዋሌቴና ስልኬ ዚፕ ነው ካልሆነ እኔ እዚህ አላምንም እንዴ በሰው ሀገር ስልኬን ተበልቼ አም ኩክድ ለማንኛውም ጋይስ አራራራ ጭራሽ ላይክ ለመቆም ይከብዳል በጣም መያዣ ስለሌለ በጣም የሚያስቸግረውና እየወጣው ነው በተረፈ እየተጣሉ ነው እዛ ጋር አይ እኔን የሚያክል የልጅ ማቀፊያ ይዘው እንዴት ይገባሉ እኔ እኮ ታሪክ ነው የሆነብኝ እግዚአብሔር አራሶቱኝ እንጂ ለአንድ ፌርማታም ቢሆን ኤክስፒሪየንስ አድርጌዋለሁ ግን በቃኝ እኔ ምለው እነኚህ ፎቅ አሰራራቸው በጣም ደስ የሚሉ ትንሽ ፎቅ ናቸውና ግን በጣም ተረድረው ያምራሉና ኢትዮጵያም እንደዚህ ቢለመድ አሪፍ ነው እኮ ግራ ያገባኝ ሀገሩ ሙሉ የሚያስል ሰው የሞላው አይ ወንደር ዋይ ነው ማስለው እንደዚህ ታክሲ የት ነው ያለው ታክሲ አይ ጋይስ ለማንኛውም እዚህ ጋር KFC አለ ከዛ ተሻግሮ ማክዶናልድ አለ ሶ በስማ ማክዶናልድ እንገባና ትኩስ ነገር እንጠጣለን እንጂ እኔ አልቻልኩም ዘንድሮ ይሄ ማክዶናልድ በመስኮትም አላቸው እንደዚህ ጋር ሄሎ this way चालीस में ሄሎ you can coffee उज़्बेक ने भाई ካፑቺኖ ምናምን የለም ብሎ ደረቅ እና ነገር አዘዝኩኝ ሶ አሁን ታክሲ ካገኘው ታክሲ ይዘን ወደ ሌላ ቦታ እንሄዳለን ተከታተሉ በድጋሚ ቱርክ ጃኒ ሰብስክራይብ ያስጨፍሩት የለ እንዴ ግን ደስ ሲል ግን ድምጹ በስማም የመሳሪያ በጣም ድምጹ ደስ ይላል እኔ እዚህ ትኩስ ተጣለው ሰው አይስክሬሙን ይበላዋል በስማም አይ ጋይስ እንግዲህ የመንገድ ላይ በቆሎ ለበላ ነው እንግዲህ ተከታተሉ እስቲ ስንት እንደሚል አላቅም አይ ቲንክ 50 ብር መሰለኝ በቆሎ 50 እንግዲህ 50 ብር ነው አንዱ ያ ሄሎ ታንክ ዩ አይ ጋይስ እንግዲህ ተቀቅሎ የተጠበሰ በቆሎ እንሞክረዋለን ምን አባቱ አፋጫር እንዴ ጫው ላርግበት ስለኝ አው ብየው ጫው ትንሽ ይጎመዝዛል ግን ስዊት ነው በጣም እና ላይክ እንደተቀቀለ በቆሎ ቆጣሩት እንጂ የተጠበሰው ዝም ብሎ ለመልክ ነው በሚለው አባቴ ይሄን በቆሎ ገማምጭ ለቀኩት የሌላ ብር ነው ደስ ይላል እዚህም ነው ገና ዛሬ መምጣት ነው ቴንክ አባት አመሰግናለሁ እሺ ቴንክ አባት እሺ ረጃኒ በጣም ጥሩ ልጅ ነው ያውኑ ደግሞ ፎቶ እነሳራለኝ ኧረ ተው አታጋግሉኝ ተው ለማንኛውም ጋይስ በቆሎ እየበላን ነው ታክሲ እየጠበቅኩ ነው ሰብስክራይብ እያደረጋችሁ ጋይስ ታክሲ ጠርቼ ቆሻሻ ልጥል ስል ይሄን አየሁት እዚህ ጋር በእግራችሁ ትረግጡትና ከዛ መወርወር ስልኬ እንዳይገባችሁ በላው በተረፈ ኡበር እየጠበቅኩ ነው በስመ አብ ጋይስ አሁን የምንሄድበት ቱሪስት ብቻ ነው ያለው በስመ አብ እስካሁን ከመጣው እንደዚህ ሀገር ሰው አይቻላል ህዝብ እዚህ አንድ ያለው ምንድነው ዲዝኒላንድ ነው እንዴ እንግዲህ ጋይስ ወደ ውስጥ እየገባው ነው በስመ አብ አይኔ አይደለም ሀገር ህዝብ ነው ያለው እንዴ ገላታ ታወር እየደረስን ነው በጣም ብዙ ቱሪስቶች ያሉበት ቦታ ነው አካባቢ ነው በጣም ካፌ ይበዛል ምግብ ቤት ሳይሆን ካፌ እና በካፌነቱ ምናምን ይታወቃል ይላል ሰው በስመ አብ አንድ ነገር ልብ ያልኩት my friends do photo take a picture with me yeah let's do it bro I think so okay have a good day ፎቶ እንነሳሉ ይፈረንጆቹ ለምን አላቅ አሪፍ ቦታ ነው ካፌዎቹና እንግዲህ ጋይስ የቱሪስት ቦታ ነው ያለነው ሶ ክራውድ ነው የሚሆነው ትንሽ የምር ጥቁር የለም ህንዶች አሉ ጸየም የሚሉ gidebilir miyiz arkadaşlar? Beklemeyelim orada ya. ምንድነው የምትለው አንተ ደግሞ ባይ ዘ ዌይ ስለ ቱርኮች ትንሽ ሩድ ናቸው ብሎ የነበረ የሆነ ታዲም ሳሚ İşte like bro. የሆነ ትንሽ ሰው ያመነጫጭቃሉ ብሎ የነበረ ሰው ያመነጫጭቃሉ ብሎ የነበረ ግን ሶፋር ናይስ ናቸው በጣም እንደማየው ከሆነ ጃኒ ያ ጃቢ ይለኛል እንግዲህ ጋይስ ታዋቂው ታወሪያውና እዛ ጋር ለምን እንደሆነ ባላቅም የቱሪስት ቦታ ግን ፈን አይደለም ከሰው ጋር መዛግ እኮ ነው በስመ አብ
አይ ጋይስ እንግዲህ ቱርክ የመጀመሪያ ቀኔ ማታ ነው ሶ ቀን የዋልኩበት ቦታና አሁን የመጣሁበት ቦታ በጣም ላይ ኮምፕሊትሊ የተለያየ ቦታ ነውና ምንድነው እዚህ ጋር የሚበሉት ለሞክረው እንደ ጋይስ ፈራው What's the name? What? Oh, Kmastos. Let me get this one. That's it. Enough. Thank you. Oh. ምንም አይደለም ግን እኔ ማወቅ የምፈልገው ለምንድነው ሰውየው ሶስት የሰጠኝ ልቃምስ ነበር በላይ ጨባመረብኝ ጭራሽ እንዴ ማቆም የለውም እንዴ ሰውዬ እያልኩ እግዚአብሔር ግን ደግማለሁ ጋይስ በአንድም አንላይም ይደገማል ብዙ ነገር ነው ያለው እዛ አካባቢ ቱርክ በማታ እየዞርን ነው ሄሎ ዞር አላወራ ማንም ቢያወራኝ አልዞርም የግብጽ ትራማ አለብኝ አባቴ እዚህ ጋር ደግሞ የኤዥያን ምግብ አለ ነው ካሜራ ፊት ለፊት ሰው እንዲያየው ደርድረው የቅድማ በቆሎ አለች ቀኔ በላናት በቆሎ እዚህ ጋር ጋይስ የዚህ ቤት ምግብ እንዴት አባቱ እንደሚጣፍጥ ሪብስማ ይሄ ማለት ጋይስ ይሄ የጣፋጭ ሄቨን ነው በቃ ገነት ማለት እንዴ እና ለምን አንገባም እንገባለን እንጂ የዱባይ ቸኮሌት ነው ምናምን የሚባለው ነገር የለም ታዋቂው የዱባይ ቸኮሌት አላችሁ በጣም የሚገርመው ከግብጽ ይልቅ እዚህ ሀገር ቱርክ በጣም ቸኮሌት ይበዛል እውነት እኛ አበሻ ጣፋጭ አንበላም እግዚአብሔር ዶናት መንገድ ላይ የሚሸጥ የዳቦ ቤት ዶናት ከዛ ካለፈ ግን አሁን አበሻ ጣፋጭ ይበላል ኢዩት ኢድ ሙባረክ ያስማ እንግዲህ ጃኒ ነኝ ከጃኒ vlogs ይላል ሰብስክራይብ ያደርጋችሁ